ነገ በኸይራ ኢንሻአላህ ነገ በጀነት ኢንሻአላህ እኛም ናፍቀናል ኢንሻአላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድማችን መሐመድ ሰይድ ወይም ቃሪ መሐመድ ሰይድ ወይም ሙነሽድ መሐመድ ሰይድ በዛሬዋ ቀን እንግዲህ ወደ አኼራ ሄዳል። አላህ ሱብሓነሁ ወተዓላ ይዘንለት ለወዳጅ ዘመዶቹ በሙሉ አላህዬ መጥናኛውን ይስጣቸው። እኔ እንጃ እውነት ባየው ሰዓት ስለሞቱ ስለማሟቱ ሁሉንም ነገር ስሰማ ማመን ነው ያቃተኝ። በቃ ማመን እውነት ነው ውሸት ነው ደጋግሜ እስከማይ ድረስ ታማኞች ባይፖስቱትና ከታማኝ ሰው እስከማሟቱ ባልሰማ ኖሮ ባላወራው ማለት ነው። የዝን ያለው ማመን ነው ያቃተኝ። ገና ወጣት ነው፣ እንደኛው ልጅ ነው። ታውቃላችሁ ገና ልጅ ነው፣ እንደምታውቁት ሐፊዘል ቁርአን ነው፣ ሙነሽድ ነው። ነገር ግን ገና ነው፣ ምንም አልኖረም ህይወቱን። ገና ወጣት ነው። 20 ቤት ያለ ልጅ ነው። 30 ቤት እንኳን አልገባም። 28 27 እንደዛ ቤት ነው ቢሆን እና ይሄ ወንድማችን እኔ እንጃ እንዴት እንዳሳዘነ በቃ እንዴት እንደደነገጥኩኝ። ያ አላህ ሀዲህ ዱንያ ሱብሃንአላህ ዛሬ በለጭ ነገር ጥልቅ ነውና በጣም ነው እንትን ያልኩት የደነገጥኩት ሳይ። ሁላችሁም እንደምደነግጡ ነው እንግዲህ ቪዲዮ ስታዩ እንግዲህ እውነት ነው፣ መረጃው ትክክል ነው። ከቤተሰቦቹ ማለት ለሱ ቅርብ ከሆኑ ከጓደኞቹ ነው ይሄንን ነገር እኔ ያየሁት የሰማሁትና ከሱ ባይሆን ኖሮ አላምንም ሁሉ ነበርና ያ አላህ ያ ረቢ ያ አላህ ምስኪንነቱን አላህ ይሰብራት፣ አባቱን አላህ ይሰብራቸው። እንግዲህ ሞላ ቤተሰቦችን አላህ ይሰብራቸው። በጣም ከባድ ነው እንደዛ አይነት ልጅ ሐፊዘል ቁርአን ሙነሽድ ምርጥ ልጅ እንደዚህ ተዋዶ ያለው አላህን የሚፈራ ሷሊህ ልጅ ማጣት በጣም ከባድ ነው። ዩቱብ እዚህ መካከል ላይ ያለው ቶብ ለብሶ መዲና ላይ ነው፣ ባለፈው መዲና እንደመጣ እዛ ላይ ያለው ነው። እዚህ መካ ሁሉ ያለ ቪዲዮ አለና በጣም ከባድ ነው። በጣም ከባድ ነው ለወላጆች መጥፎም ልጅ ሆነ ደግ ልጅ ሲሞትባቸው አንድ ነው ልትሉ ትችላላችሁ፣ ግን አንድ አይደለም። ቢያንስ መጥፎ ልጅ ሲሞት ይሻላል። ግን እንደዛ አይነት ደግ ጎበዝ ሷሊህ ቤተሰቡን ተንከባካቢ ገና ወጣት ተማሪ ልጅ ማጣት ደግሞ በጣም ይከብዳል፣ በጣም ይከብዳል። ብስሚላህ ራህማን ራሂም። እንጃ ሳስቡ ስለናይዱ ይዘገንነኛል። አላህ እናቱን መጽናኛ ይስጣት፣ አባቱንም እንደዛው ሞላ ቤተሰቦቹን እሱንም አላህ የጀነተል ፊርደውስ ይወፍቀው ኢንሻአላህ። የሞተበትን ሁሉም ነገር ነግራችኋለሁ፣ ትክክለኛ መረጃ ነው የምነግራችሁ። ግን በጣም ስላሳዘነኝ ነው ወላሂ በጣም ነው ያሳዘነኝ። ያ አላህ ቦትረሳ እናደርጋለን እኛ ብዙ ጊዜ ታውቃላችሁ፣ እንደዚህ ወጣቶች ሲሞቱ ስናይ ነው እንጂ ወደ ራሳችን ምልስ ብለን እንግጥ የምንለው በጣም ሞትን የምንረሳ ሰዎች ነን። በተለይ እኔ እንጃ አላውቅም፣ ብቻ እኔ እንደራሴ አላህ ይሰብራቸው ቤተሰቦችን። እሱ ሞቷል። መልካም ልጅ ነበረ፣ ሷሊህ ነበረ። ብዙዎችን ባለው አቅም በብዙ ነገሩ የሚረዳ ብዙ የአላህ ባሮችን የሚያስደስት ጌታውን የሚያስደስት ስጁድ እንኳ የሚያደርግበት ግንባሩ ላይ እዩትማ። ያ አላህ ያ ረቢ መልካም ስራውን ዘርቶን ሄደው አላህ ይቀበለው፣ ወንጀሉንም አላህ ይማርለት። ሰው ሆኖ ወንጀል የሌለው ስለሌለ ደግ ሰው ነበርና አላህ የጀነተል ፊርደውስን ይወፍቀው። ግን ቤተሰቦቹ በጣም ነው ያሳዘኑኝ። እንጃ አሁን ላይ ከሚሞተው ሰው በላይ የሚያሳዝነኝ የቀረው እናትና አባት። ቤተሰብ ስላችሁት ወንድም ሳይሆን እናትና አባት። ለእናትና አባት የልጅ ሞት በጣም ከባድ ነው። እንደዚህ አይነት ከነሱ አልፎ የዓለም ዳይ ይሆናል ብዙ ነገር እንግዲህ ብለው ነው የሚስሉት። እንደዛ አይነት ጀግና ልጅ በልጅነቱ ነው ቁርአን የሚሐፈዘው። እንደዛ አይነት ሷሊህ ልጅ ማጣት በጣም ከባድ ነው። በልጅነታችሁ ጀምራችሁ ቀልጣፋ ስትሆኑ ቤተሰቦቻችሁ ለእናንተ ብዙ ነገር ይስላሉ። ይሄን ያደርጋል ገና አድጎ ብለው ስለሚስሉ ለብዙ ነገር ስለሚያጩት እጩ ስለሚሆን በቤተሰቦቹ ዘንድ ሲያጡት ደግሞ ምን ያህል እንደሚሰበሩ በቃ ምን ብዬ ልንገራችሁ። አላህ ይሰብራቸው። እኔ ማመን ነው ያቃተኝ ወላሂ። ሱብሃነከ ረቢ ያ ዱንያ። እኛውን እዚህ ባለንበት በተለይ ወደ ስደት ያለን ሰዎች ታውቃላችሁ፣ በቃ ከዛሬ ነገ እናደርገን እንደዚህ ያደርገን የተሻለ ህይወት እዚህም ሆነ ሀገር ሄደንም ሆነ የተሻለ ነገር ስለ ፊውቸር ጎላችንን ነው እንትን የምንለው የምናስበው እንጂ እውነት እኔ እንጃ እኛ ስለሞት አናስብም። ወይ የሞተ ሰው ስናይ ነው እናም ደግሞ የሆነ ወንጀል ከመጣ ነገ ሞት አለብኝ እንም አልሰራም አላህን እፈራለሁ ብለን ስንተው ነው እንጂ ሞት የምናስታውሰው።
ጧት ማታ የምናስታውሰው ስለ ህይወታችን ማሻሻል ነው። መቼም ህይወቴ እንዴት አሻሽላለሁ፣ እንዴት እዚህ ሀገር ላይ እንዴት ጥሩ ህይወት እኖራለሁ፣ ቢዝነሴ እንዴት ላሳድግ፣ ስራዬ እንዴት ላስፋፋ፣ ሀገርም የመግባት አላማ ያለው ካለ ሰርቼ ሀገሬ ገብቼ እንደዚህ አድርጌ የሚል ነው ያለው። እንደኔም ደግሞ ስለ ሀገር የማያስብ እዚህ ሀገር ብቻ ተደስቶ የመኖር የሚያስበውም ደግሞ እዚህ ሀገር እንዴት ነው የተሻለ ህይወት የምኖረው፣ እንዴት ነው የምሻሻለው፣ ምን ልስራ፣ እንዴት ቢዝነስ ላጧጥፍ ነው እንጂ ስለ ሞት መቼም አናስብም። ለምን ህፃን ነን ወጣት ነን ብለን ስለምናስብ ብዙ ጊዜ ሞት በቃ ሲረጅ ወይ ምናምን በሽታ ሲመጣ ነው የሚመስለን ብዙ ጊዜ ስናይ ነው እንጂ ወይ እንዳልኳችሁ ደግሞ የሆነ ወንጀል ሲመጣ እንዴ ይህንም አልሰራም ነገ ሞት አለብኝ ስንል ያ ነገር ነው እንጂ በእውነት እኛ ስለ ዱንያ ነው የምናስበው። ዱንያ ደግሞ አንዳንድ ጊዜ እንደዚህ በወጣትነትም ትቀጫለች። በተለይ በአሁኑ ሰዓት እኮ ሽማግሌ ብቻ አይደለም የሚሞቱ ሽማግሌም ወጣትም ያ አላህ ያ ረቢ። ድሮ ካወቃችሁ ሽማግሌዎች ሲሞቱ በጣም ይታዘን ይለቀስ ነበረ። ከዚህም በላይ ኖሮ ብሆን ጆሮ መስማት እስከሚያቅተው ድረስ ኖሮ ብሆን ተብሎ ይለቀሳል። አሁን ግን እናቴ 20 ቤት 10 ቤት እንዳለ ወጣት ሞት ነው የበዛው። ሽማግሌ መሞት የተለመደ ነው ማለት ያን ያላስደነግጥም። አንድ ሰው ሲያረጅ እንደሚሞት ልባችን ተፈጥሯችን ያምናል። ወጣት ሲኮን ግን አናምንም ስለሞት ስናይ ወይ እንደዚህ ደንገጥ ስንል እንጭና በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። ወንድሜ መሐመድ ሰዒድ አላህ ይዘንልክ፣ አላህ ቀብርህን ኑር ያደርገልህ፣ አላህ ጀነተል ፊርደውስን ይወፍቅህ፣ አላህዬ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሀውድ ያጠጣህ ያ ረቢ። አላህ ዱንያ ላይ ብዙ ነገር እንግዲህ ሀቅደክ እየተማርክ ብዙ ነገር ለመውለድ ለመኖር ብዙም አላማ ይኖርክ ነበርና ቤተሰቦችንም ለማስደሰት አላህዬ እንግዲህ ያ ረቢ በዛው በጀነት ሁሉንም ነገር ይስጥ ያ ረቢ። አላህ ረውደት ሚን ሪያዲል ጀና አላህ ያድርግልህ። ቁርአንህ ጓደኛ ይሁንልህ፣ ከቀብር ውስጥ ቁርአንክ ኑር ይሁንልህ። እንኳንም ያችን ልክስክስ ዓለም ጥዬ መጣሁ እንኳንም ዱንያን ጥዬ መጣሁኝ ብለህ የምትደሰት አላህ ያደርግህ። ወላ ተድሪ ነፍሱ ማዛ ኡኽፊየት ለሃ ሚን ቁረቲ አዩን ወለሰውፈ ዩዕጢከ ረቡከ ፈተርዷ ነውና ፈተርዷ አዳድ ያ አላህ የሚሰጠን ነገር ማለት ነው። መስጠትን ብቻ አይደለም ሰጥቶን ደግሞ የምንደሰትበት ፈተርዷ ያኔ በቃ በመስጠቱ ሪባ ያኔ መቀበል ቅቡልነትን ያኔ እስከምንቀበል ድረስ የተሰጠነውን ነገር እሱን ነውና አላህ ይስጥ ጀነተል ፊርደውስን። አላህዬ በቃ በጀነት አንደላቆ ያኖረክ፣ የጀነትን ጸጋዎች ሁሉ አላህ ይስጥክ ያ ረቢ ያ አላህ። በዱንያ በወጣትነት ዱንያን ጥለክ ሄደካልና የዱንያን ላይፍ አልኖርካትም፣ በልጅነት ተቀጭተሃልና አላህ የጀነትን ጸጋ ሁሉ ያጎናጽፍክ ያ ረብ። እንዴት እንዳስ